ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ መረጃ ጉልበት እንዲኖረው ላይክና ሼር በማድረግ ትብብር አጋርነታችሁን ማሳየታችሁ እንዳይዘነጋ። ቀለሜ ተዋረደ እንዴት አትሉኝም? ከሰሞኑ እንግዲህ አበበ ጎልላት አብሮ አደጌ አብረን አፈርፈሽተን አብረን ንቁና ተቀብለን አብረን ቀድሰን ወንድሜን ገደሉብኝ በቅዱስ ቁርባን እንዲያሉብኝ እያለ በጣም በሐሰት የአዞ እንባ ያነባ በድፍረት ሲሳለቅ የነበረ ግለሰብ አሁን ተዋርዷል። የተዋረደበት ደግሞ ምንድነው? መምህራችን ራሳቸው ቀሲስ ጥዑመ ልሳን ድምጻቸውን አሰምተዋል። እኔ ነኝ ያ የሰማችሁት የቅዳሴውን ድምጽ ድቁናዬን በዲያቆንነት ጊዜ የቀደስኩት እኔ ነኝ። አሁን ቀስሻለሁ። እውነቱ ይሄ ነው። ጭራሽ ቀለም የሚባለው ሰው አላውቅም። እሱ ካለው አባት ጋርም ግንኙነት የለኝም። አብረን አፈር አልፈጨንም፣ አንድ አካባቢ አልተወለድንም በማለት ዝምታቸውን ሰብረዋል። እናድምጥና እንመለስ። አብሮ አደጌ ነው። ሳልቀብረው ወንድሜን በቅዱስ ቁርባን የገደሉት። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ስሙት፣ ይሄ እሱ ድምፅ ነው። ወንድሜ በሉት። እኔ በፍረጦ መልሳን ነኝ። ስሜን ቀይሮ አንድ ወንድም አበበ ጉልላት ነው ብሎ የኔን ድምፅ ቅዳሴ ድምጽ ከዩቲዩብ ላይ ወስዶ ለቆ ሞቷል እያለ ሲናገር በተደጋጋሚ ብዙ ቲክቶከሮች እና ዩቲዩበሮች ለቀው ተመልክቻለሁ። በመጀመሪያ ይሄንን የሰማሁት ባለቤቴ ናት። አይታ በቴሌግራም ላከችልኝ። ቅድም አንተ እንደገለጽከው እኔ እዚህ ሶሻል ሚዲያ ላይ ብዙ አይደለሁም፣ በተለይ ቲክቶክ ላይ ብዙ አይደለሁም እና እዛ ላይ ነው አይታ የላከችልኝ። በኋላ ስመለከተው በቀጥታ እኔ ነው የሚመለከት ሆኖ አገኘሁትና እንግዲህ ፍጹም ያልጠበቅኩትና የማይመሳሰልም የማይመስልም ነገር ነው እየተገለጠው። እኔ ይሄንን ያለው ወንድም ኤርሚያስ እንደሚባል ያው አብዛኛዎቹ በዚህ የቤተክርስቲያናችን ልጆች ቲክቶክ ላይ ዩቲዩብ ላይ የሚሰሩ ልጆች ያውቁታል። በሶሻል ሚዲያም ቤተክርስቲያንን ሲሳደብና የማይገባ ነገር ሲናገር እኔም የተወሰነ ጊዜ አይቼዋለሁኝ። ከዛ በተረፈ እኔ በአካልም አላቀውምም አካልም አይቼውምም አላቅምም። እሱ ያለው ግን እንግዲህ እንደምንተዋወቅና አብረን አፈር ፈጭተን አድርገናል ነው የሚለው። እኔ እንኳን ከእሱ ጋር አፈር ፈጭቼ ባልክ በአካልም አላቀውም አይቼውምም አላቅም። እሱ ያለው አካባቢው አይደለም የተወለድኩትም ከእሱ ጋርም አይደለም። ዲቁናም እሱ ካላቸው ሊቀ ጳጳስ አይደለም የተቀበልኩት። እኔ ከብፁዕ አቡነ ጎርጎርዮስ ነው የተቀበልኩት። አውራጃ ከተማ ላይ መድኃኔዓለም ቤተክርስቲያን እያለ ነው የሚገልጠው። አውራጃ የሚባለው እንግዲህ እንደምንሰማው በደርግ ዘመን ነው። እኔ በዛን ዘመን ቀዳሽም አይደለሁም። በአጠቃላይ ብቻ በምንም የማይገናኝ ነገር ነው እና ያየሁት እኔ በጣም ትንሽ ግርምትን ጭሮብኛል። ቤተክርስቲያንን ደግሞ በጣም በማይመጣ ነገር በቤተክርስቲያኒቱ ላይ እኔ ከራሴ ይልቅ እኔ እሱ ስላለ መቼም ሞቷል ነው የሚለው፣ ሞቶ ተቀብሯል ድምጹን ላሰማችሁ ብሎ ነው ከዩቲዩብ ላይ በኋላ መጣበታለሁ። ከዩቲዩብ ላይ የሰራነውን ቅዳሴያችን የተወሰነች ፓርት ወስዶ ነው ለማሳመኛ ለመጠቀም የሞከረው። ነገር ግን ኦርቶዶክሳውያን ምዕመናን አብዛኛዎቹ በአገልግሎት ስለሚያውቁኝ መልስ ሰጥተውታል፣ ይታወቃል። ነገር ግን እሱን ደግሞ የሚከተሉ የዋሃን ስለሚኖሩ ምናልባት ይህንን ሐሰት ማጋለጥ ስለሚገባ እውነቱን መናገር ስለሚገባ ይህንን ለመግለጥ እንግዲህ ዛሬ በጋበዝከኝ መሰረት ተገኝቻለሁና እያንዳንዱን ነገር ዲቴል ማስረዳት እችላለሁ። ይሄ ነው እንግዲህ መግቢያዬ። ሰውየው ይሄ ነው የምትመለከቱት ሰው ነው። ስሙ ኤርሚያስ አይተብሱ አበበ ወይም ደግሞ በሶሻል ሚዲያ ላይ እንደሚታወቀው ቀለሜ እያሉ ነው የሚጠሩት አብዛኞቹ። ግን ስሜ
ኤርሚያስ አይተንብሶ አበበ ነው የሚለው። እንደውም ቆይ እስኪ ሰምተነው እንመለስ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ስሙት፣ የሱ ድምፅ ነው። አባታችን ያው መጨረሻ ላይ እሱ የቅድም ያሰማህን ድምፅ የኔ ድምፅ ነው ማለት ነው። ከዚያስ ቅዳሴ ላይ ወስዶ ከዚያስ ቅዳሴ ላይ ወስዶ ነው እቺን ድምፅ እንግዲህ ለሚሰሙት ማስተማመኛ እንድትሆን መሰለኝ አበበ ጉልላት ነው ወንድሜ ነው አብረን አፈር ፈጭተን አድገናል እያለ እየዋሸ ነገር ግን የኔን ድምፅ ነው ለማስተማመኛ ያስገባውና እኔ አበበ ጉልላት አይደለሁም። ድምፁ ቅዳሴው ግን የኔ ነው። እኔ በትረት ወመልሳን ነኝ። አበበ ጉልላት የሚባለው ምናልባት እንግዲህ በምናብ የተፈጠረው ሰው ምን አይነት እንደሆነ ማላውቅም። አበበ የሚባል ነው ዘመድም የለኝ እውነት ለመናገር እና የሚገርም አጋጣሚ እና እቺን እንግዲህ እሱ ቆርጦ የላካትን እኔ አሁንም ወጥስናውም ቢሆን እቺ ዲያቆን የሚላት ናት ልላት እችላለሁኝና ምንድነው በኩሉ ልብ አስተውቆ ነው በፍጹም ልብ አምላካችን እግዚአብሔርን እንማልደው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ የምትልናት ቄሱ ሀበን ከማለቱ በፊት ሁሉ ጊዜ ቅዳሴ ላይ የምትባልናትና እችን ነው ቆርጦ እንግዲህ ያለው። ያን ጊዜ በጣም ልጅ ነኝ እዚህ እንትኑ ላይም እንደሚታየው እና ድምጼም ልክ እንደ ሰውነቴ በጣም ቀጠን ያለ ነው። አሁን ትንሽ ወፈር ይችላልና ነገር ግን እኔ ቅዳሴ እንደሆነ ፍጹም ወዙም ስለማይጠፋ ስላለ እንግዲህ እቺ ላሰማ እችላለሁ ማለት ነውና በኩሉ አምላክ ህብረተ መንፈስ ቅዱስ የምትለውን ፓርት ወስዶ ነው እንግዲህ አበበ ጉልላት ነው ያለው። በህይወት ያለን ሰው ሞቷል ማለት እጅግ በጣም በእግዚአብሔርም ዘንድ ኃጢአትም ነው፣ በምድራዊም ሕግ ወንጀል ነው። እኔ በዚሁ አጋጣሚ ይህ መልእክት ይደርሰዋል ብዬ ለዚህ ወንድም ተማምናለሁኝ። ይቅርታ ቢጠይቅና ንስሐ ቢገባበት መልካም ነው። እግዚአብሔርም ዘንድ ንስሐ ይገባበት። በምድራዊውም ደግሞ ወንጀል ስለ እንዳደመጥነው ነው። ቀሲስ በትረ ጥዑመ ልሳን ድምጻቸውን አሰምተዋል። አበበ ጉልላት የሚባል እንደሌለ እንደማያውቁት ሐሰተኛ የአዞንባ እንደሆነ አጋልጧል። በዚህ ደረጃ መዋሸት፣ በዚህ ደረጃ ቅጥፈት የት እንደሚያደርሳቸው አላውቅም። እውነታው ይሄ ነው። መረጃውን አዳርሱ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።